Ashhadu Ashhadu Allah Allah ilaha ilaha illallah illallah wa ashhadu wa ashhadu anna anna Muhammadan Muhammadan abduhu wa rasuluhu. wa rasuluhu. I bear witness ከአላህ በስተቀር ሊመለክ የሚገባው አምላክ የሌለ መሆኑን እመሰክራለሁ። እናም ነብዩ መሐመድ የአላህ ነብይና አገልጋይ መሆናቸውንም እመሰክራለሁ። ማሻአላህ እህቴ አሁን ሙስሊም ነሽ። አላህ ሱብሓነሁ ወተዓላ ጥረትሽን ይቀበለው። Everybody, this is Prashanti Dasri. I'm from India. እንደምን አመሻችሁላችሁ። ፐርሻንቲ ዳርሲ ይባላሉ። የመጣሁት ከህንድ ነው። ከክርስቲያን ቤተሰብ ነው የተወለድኩት። And I migrated to Dubai recently, August 2000. ወደ ዱባይ ሀገር የተሰደድኩትም በቅርቡ ነው፣ በነሐሴ 2011። በዚህ አጋጣሚም ስለ ኢስላም ለማወቅ ችያለሁ። ወንድሜም እዚህ ዱባይ ነው የሚኖረው እና ስለ አላህ ዘወትር ይነግረናል። ባጋራኝ ዕውቀት በጣም አምኛለሁ። ፍጹም አሳምኖኛል። ኢስላም ቀጥተኛ ሃይማኖት መሆኑን አምኛለሁ። አላህም አልፋና ኦሜጋ ነው፣ የመጀመሪያም የመጨረሻም ነው። ፀሐይን ከ10 ደቂቃ በላይ ማየት የማንችል ፍጥረቶች ፈጣሪያችንን እንዴት ማየት እንችላለን? እናም አምኜበታለሁ። ነገር ግን ጥርጣሬ ያለብኝ አንዳንድ ጥያቄዎች አሉኝ። Convinced, but there are some questions, that we have doubts, because since I'm a born Christian, I have 4 questions, total 4 questions to brother Zakir. ምክንያቱም ከክርስቲያን ቤተሰብ የተወለድኩ እንደመሆኔ ማለት ነው። 4 ጥያቄዎች ናቸው ያሉኝ። ወንድም ዛኪር ናይክ፣ የመጀመሪያው ጥያቄ ቪዲዮዎችህን በዩቲዩብ ላይ ስከታተል ነበር። That you were talking about the Holy Spirit, and you specifically mentioned that Holy Spirit exists. So I just wanted to know, is Holy Spirit there in Islam? በዛም ላይ ስለ መንፈስ ቅዱስ ስታወራ ነበር። በግልጽም መንፈስ ቅዱስ መኖሩን ገልጸህ ነበር። እና እኔም ልጠይቅህ የምፈልገው በኢስላም ውስጥ መንፈስ ቅዱስ የሚባል ነገር አለ ወይ? በቁርአን መሰረት ከዚህ ባለፈ በመጽሐፍ ቅዱስ ውስጥ በብሉይ ኪዳን ላይ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር የሚል አንቀጽ አለ። የእግዚአብሔር መንፈስ። ስለዚህ መንፈስ ቅዱስ ከአላህ የተለየ ነውን? ይህ ነው ጥያቄ። Allah, this is my question. Sisters asked 2 questions. Question number 1 is that there is Holy Spirit. What is the meaning and who is this Holy Spirit as? እህቴ 2 ጥያቄዎችን የጠየቀችው። የመጀመሪያው ጥያቄዋ መንፈስ ቅዱስ አለ ወይ? ምንስ ማለት ነው? በቁርአን መሰረት፣ በኢስላም መሰረት ከክርስቲያን ጋር ሲነጻጸር ይህ መንፈስ ቅዱስ ማን ነው? በእርግጥም መጽሐፍ ቅዱስ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበረ ይላል። ይህስ ምን ማለት ነው? ይህ ማለት መንፈስ ቅዱስ ከአምላክ የተለየ ነው ማለት ነው? የሚሉ ጥያቄዎችን አንስታለች። እህቴ 2 ጥያቄ ነው የጠየቅሽው። እነዚህን 2 ጥያቄዎችሽን ከመለስኩልሽ ኢስላምን ትቀበያለሽ? If I answer these 2 questions, will you accept Islam? I have totally 4 questions. So ያሉኝ እንኳን 4 ጥያቄ ነው። መጀመሪያ 2ቱን መልሼልሽ ከዛ 2ቱን ማስከተል ነው የምትፈልጊው? Absolutely. I'm 70% I'm convinced, whatever knowledge that my brother shared with me, and I've been watching your videos. አዎ 70% አምኛለሁ። ወንድሜ ያጋራኝን ዕውቀት ያንተን ቪዲዮዎችንም ሳይ ነበር። በዚህም 70% አምኛለሁ። በጣም ግልጽ ነኝ። And very transparent. So inshallah, if the 4 questions are answered, Yes. if you are convinced 100% will accept Islam. ስለዚህ ኢንሻአላህ 4ቱ ጥያቄዎችሽ ከተመለሱልሽ ትሰልሚያለሽ። አሁን 100% ካሳመነሽ ኢስላምን ትቀበያለሽ። Inshallah, I will accept Islam. ኢንሻአላህ ኢስላምን እቀበላለሁ። The sister asked 2 questions and after she'll ask the other 2 questions. That እህቴ 2 ጥያቄዎችን ትጠይቃለች። በኋላ ደግሞ 2ቱን ጥያቄዎቿን ትጠይቃለች። መጽሐፍ ቅዱስ ስለ መንፈስ ቅዱስ ጠቅሷል። በቁርአን ላይ መንፈስ ቅዱስ ምን ነው የሚጠቁመው? የመንፈስ ቅዱስ ፍቺስ ምን ማለት ነው? በኢስላም ውስጥ ከተጠቀሰው ጋር አንድ አይደለም። ምክንያቱም ክርስቲያኖች ስለ መንፈስ ቅዱስ ሲያወሩ የሥላሴ አንድ አካል እንደሆነ ቆጥረው ነው። የአምላክ ሶስትነት ምንም እንኳን ሥላሴ የሚለው ቃል በመጽሐፍ ቅዱስ ውስጥ ባይኖርም አንድም ቦታ when they say Father, they think about Almighty God, like a Santa Claus sitting in the heavens with the earth as the footstool.
When they talk about the Son, they think about Jesus. አብ ወልድ መንፈስ ቅዱስ። አብ ሲሉ አምላክን ልክ እንደገና አባት መሬትን በርጩሞ አድርጎ ሰማይ ላይ እንደተቀመጠ አድርገው ይመስላሉ። ስለ ወልድ ሲያወሩ የአላህ ሰላም በእርሳቸው ላይ ይሁንና ኢየሱስ ክርስቶስን ልክ ኪንግ ኦፍ ኪንግ በሚለው ፊልም ላይ እንዳለው ጄፈሪ ሃንተር ሰማያዊ አይኖችና እንደ አይሁዳውያኖች ቀጥ ያለ አፍንጫ ያለው ሰው አድርገው በማሰብ ነው። ስለ መንፈስ ቅዱስ ሲያወሩ ደግሞ በበዓለ 50 ስለመጣችው እርግብ ወይም ኢየሱስ ክርስቶስ በተጠመቀ ጊዜ ስለነበረችው እርግብ ያስባሉ። በቁርአን ውስጥ የተጠቀሰው መንፈስን በተመለከተ እኔ የማምነው ቁርአን ስለ ሊቀ መልአኩ ገብርኤል ያወራው ነው። Quran, what I believe is Quran talks about Archangel Gabriel. You are one of the angels. በአላህ ሱብሓነሁ ወተዓላ ከተላኩት መልአኮች መሃል አንዱ ነው። ከሥራዎቹ ሚናዎቹ መሃል አንዱ ከአላህ ሱብሓነሁ ወተዓላ ዘንድ ራእይ ተቀብሎ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማድረስ ነው። ሌሎችም በርካታ ሚናዎች አሉት። ስለዚህ እኛ በሊቀ መልአኩ እናምናለን። ስለዚህ ከዚህ አንጻር መንፈስ አላችሁ ከሆነ የምትዩ ችግር የለብንም። ነገር ግን እርሱ የሶስትዮሹ አምላክ አካል አይደለም። ሁለቱ የተለያዩ ናቸው። መላእክቶችና ሊቀ መልአኩ ገብርኤል ከአላህ ሱብሓነሁ ወተዓላ የተለዩ ናቸው። And the spirit even mentioned in the Bible is separate than Allah subhanahu wa ta'ala. They aren't joined. This is the በመጽሐፍ ቅዱስ ውስጥ የተጠቀሰው መንፈስ ቅዱስም ከአላህ ሱብሓነሁ ወተዓላ የተለየ ነው። አንድ ላይ የተጣመሩ አይደሉም። ይህ የቤተ ክርስቲያኑ አስተምህሮ ነው። ምክንያቱም ስላሴ የሚለው ቃል በመጽሐፍ ቅዱስ ውስጥ በየትኛውም ስፍራ አይገኝም። ነገር ግን ቁርአንን ካነበባችሁ በቁርአን ውስጥ ስላሴ የሚለው ቃል 2 ጊዜ ተጠቅሷል። በሱራ ኒሳ በምዕራፍ 4 በአንቀጽ 171 ላይ አማልክት 3 ናቸው አትበሉም፣ ተከልከሉ፣ ለእናንተ የተሻለ ይሆናልና በሚል ተገልጿል። ቁርአን አማልክት 3 ናቸው አትበሉ ይላል። ተመሳሳይ መልእክት በሱራ ማኢዳ በምዕራፍ 5 በአንቀጽ 73 ላይ ተደግሟል። እንዲህም ይላል አላህ ሶስተኛ ነው ያሉ በእርግጥ ካዱ ይላል። ስለዚህ ስላሴ የሚለው ቃል በቁርአን ላይ 2 ቦታ ታይቷል። ከሁለቱም ቦታ ላይ ስላሴ የሚለውን ቃል መጠቀም ስህተት መሆኑን ይናገራል። በቁርአን ላይ ስላሴ አትበሉ በማለት ተጠቅሷል። ነገር ግን ስላሴ የሚለው ቃል በመጽሐፍ ቅዱስ ላይ የለም። ለስላሴ የቀረበው በመጽሐፍ ቅዱስ ውስጥ ያለው ቃል verse number 7 which says, for there are 3 that bear record in heaven, the Father, the Son and the Holy Spirit, and these 3 are one. በአንደኛ ዮሐንስ በምዕራፍ 5 በአንቀጽ 7 ላይ የሚገኘው ነው። የሚመሰክሩት 3 ናቸውና አብ፣ ቃልና መንፈስ ቅዱስ እነዚህም 3 ናቸው የሚለው የተከለሰውን የመጽሐፍ ቅዱስ አንቀጽ ካነበብሽ ግን እጅግ በተከበሩ በ30 የክርስቲያን ሊቃውንቶች የተከለሰው መጽሐፍ ላይ ይህን በአንደኛ ዮሐንስ በምዕራፍ 5 በአንቀጽ 7 ላይ የሚገኘውን ቃል ጣልቃ የገባ ነው፣ የተፈለሰፈና የተፈበረከ ነው በሚል ይህን አንቀጽ ከመጽሐፍ ቅዱስ ላይ አውጥተው ጥለውታል። ስለዚህ በመጽሐፍ ቅዱስ ላይ ስለ ስላሴ ሳይሆን ለስላሴ የቀረበው ይህ ቃል በክርስትና ሊቃውንቶች ከመጽሐፍ ቅዱስ ውስጥ የፈጠራና ሰርጎ የገባ ቃል ነው በሚል ወጥቶ ተጥሏል። ነገር ግን መንፈስና ኃያሉ ጌታ 2 የተለያዩ አካላት ናቸው፣ አንድ አይደሉም። በቁርአን ላይ ስለ ሊቀ መልአኩ ገብርኤል የአላህ መልአክ እንደሆነ ያወራል። ለጥያቄሽ መልስ እንደሰጠሁሽ ተስፋ አደርጋለሁ እህቴ። I would like to know your other 2 questions. Yeah, my third አሁን ወንድሜ ሌሎችን 2 ጥያቄዎችሽን ማወቅ ፈልጋለሁ። to Holy Spirit only. All the prophets, all the man of God like Prophet Abraham, Prophet Isaac and ሶስተኛው ጥያቄ ከመንፈስ ቅዱስ ጋር ብቻ የተገናኘ ነው። ሁሉም ነብያቶች፣ ሁሉም የአምላክ ሰዎች እንደ ነብዩ አብርሃም፣ እንደ ነብዩ ይስሐቅ እና እንደ ነብዩ ሙሴ ያሉት በሁሉም ላይ የአምላክ ሰላም ይኑርባቸውና ሁሉም ነብያቶች ከአላህ ጋር ሲያማልዱ ነበር፣ ከአላህ ጋር ሲገናኙ ነበር። ሁሉም ከአላህ ጋር የሚገናኙትም የተመረጡ ስለሆኑ ነው። የሆነ ጉልበት ወይም ጥንካሬ የተሰጣቸው መሆን አለበት። ይህም የፈጣሪ ጸጋ ሊሆን ይችላል። ስለዚህ ይህም የሆነ ኃይል ነው። ከአላህ ጋር መገናኘት የቻሉት ይህ ኃይል ቢኖራቸው ነው። ስለዚህ ይህ ኃይል ምንድን ነው? እኔ እስከ ዛሬዋ ቀን ድረስ ያለኝ መረዳት ሁሉም ነብያቶች ከአላህ ጋር የሚያማልዱት በመንፈስ ቅዱስ እርዳታ እንደሆነ ነው። ይህስ እውነት ነው ወይ? Sister asked the question that the messengers of Allah subhanahu wa ta'ala intercede with Almighty God. Then she said interaction with Almighty God. እህቴ የጠየቀችው ጥያቄ የአላህ ነብያቶች ከአላህ ሱብሓነሁ ወተዓላ ጋር ከኃያሉ ጌታ ጋር እንደሚገናኙና እንደሚያማልዱ የመሳሰለውን ነው።
እህቴ ማማለድ የሚለው የእንግሊዝኛ ቃልና መገናኘት የሚለው ቃል ሁለት የተለያዩ ነገሮች ናቸው። ስለዚህ ጥያቄሽ ማማለድን የተመለከተ ነው ወይስ መገናኘትን? Interaction are two different things. So is your question intercede or interaction? Intercedes. ማማለድን Intercede means that someone intercedes on somebody else's behalf. ማማለድ ማለት አንድ ሰው በሌላ ሰው በኩል ሲያማልድ ማለት ነው። አንድ ሰው ሌላን ሰው ወክሎ ሲያማልድ። መገንዘብ ያለብሽ አላህ ሱብሓነሁ ወተዓላን ስታናግሪ አላህ ሱብሓነሁ ወተዓላ ማንም ሰው እንዲያማልደው የማይፈልግ መሆኑን ነው። ቁርአን በሱራ ጋፊር ምዕራፍ 40 አንቀጽ 60 ላይ ለምኑኝ እቀበላችኋለሁና ይላል። አላህ ሱብሓነሁ ወተዓላ ማንም ሰው እንዲያማልደው አይፈልግም። ለምን? ምሳሌ ልስጥሽ። የህግ ፍርድ ቤት ስትሄጂ ለዳኛው ጉዳይሽን ለማቅረብ ጠበቃዎችን ትቀጥሪያለሽ። ልክ እንደዚህ ባለ ሁኔታ የአምላክ መልእክተኞችም ጠበቆቻችን ናቸው ይላሉ ሰዎች። ይህ ሲታይ ምክንያታዊና ጤናማ የሚመስለው ዳኛው ሰው በሆነ ጊዜ ነው። ምክንያቱም ዳኛው ወንጀለኛው ማን እንደሆነ አያውቅም፣ ሌባው ማን እንደሆነ አያውቅም። ስለዚህ ጠበቃው ማን ወንጀለኛ እንደሆነ፣ ማን ዘራፊና ማን እንዳልሆነ ዳኛው እንዲያውቅ ይረዳዋል። አላህ ሱብሓነሁ ወተዓላ ግን ኢልም ገብ አለው፣ የወደፊቱ ዕውቀት አለው። ስለዚህ ማንም ሰው ማን ጥሩ ማን መጥፎ እንደሆነ እንዲያረጋግጥለት አያስፈልገውም። ስለዚህ ማማለድ ማለት ስህተት ነው ወይ ከሆነ ጥያቄሽ አዎን ነው መልሱ። ሰው መጸለይ ይችላል። መልእክተኞቹ ለሌሎች የሰው ልጆች መጸለይ ይችላሉ። አላህ በቁርአን ላይ ምንም አይነት ምልጃ እንደማይፈልግ በምጽአት ቀን እርሱ ከፈቀደላቸው በስተቀር ነግሮናል። ስለዚህ በምጽአቱ ቀን አላህ ለአንዳንድ ሰዎች እንዲያማልዱ እንደሚፈቅድላቸው ነግሮናል። አንድ ሐዲስ ላይ ይህ ልዩ ክብር ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንደሚሰጣቸው ተጠቅሷል። ከሌሎቹ መጽሐፎች ታሪክ እንደምንረዳው ቁርአንንም ሐዲስንም ጨምሮ የምንረዳው ነገር የአላህ መልእክተኞች ከአላህ ሱብሓነሁ ወተዓላ ጋር እንደሚገናኙ ነው። ለሌሎቹ ይጸልያሉ። ነገር ግን እንዲያማልዱ ነብያቶችን ከተጠቀምን ይህ ማለት እኔ ብጸልይም ጸሎቴ አልፎ የሚሄደው በዚህ ነብይ በኩል ነው እንደማለት ነው። የነብያቶችን ትእዛዛት መከተል ጥሩ ነው። ነገር ግን ከአላህ ሱብሓነሁ ወተዓላ ውጭ ለሌላ ሰው ከጸለይኩ ብዙዎቹ የሰው ልጆች ዛሬ እንደሚያደርጉት እርሱ ለፈጣሪ በጣም የቀረበ ነውና በእርሱ አማካኝነት ከጸለይን በእርሱ ውስጥ ከጸለይን አምላክ ጸሎታችንን በፍጥነትና በተሻለ ሁኔታ ይቀበለዋል ይላሉ። ይህ ስህተት ነው። በቀጥታ ነው ለአላህ ሱብሓነሁ ወተዓላ መጸለይ ያለብን። እነዚህ የፈጣሪ ነብያቶች መልእክተኞች ናቸው። አሁን ልዩ ኃይል አላቸው። አላህ ሱብሓነሁ ወተዓላን ማናገር ይችላሉ። አላህ ሱብሓነሁ ወተዓላ የሆኑ ሰዎችን ከሰዎች መሃል መርጦ የተወሰኑ ሰዎችን ከሰዎች መሃል መርጦ መልእክቱን ለሌሎች የሰው ልጆች እንዲያደርሱ ያደርጋል። እነዚህን የተመረጡ የአምላክ ሰዎች እኛ ነብያቶች ወይም የአምላክ መልእክተኞች ብለን እንጠራቸዋለን። ስለዚህ አላህ ሱብሓነሁ ወተዓላ የሆኑ ሰዎችን ከዓለም ህዝቦች መሃል ለሌሎች የሰው ልጆች መልእክቱን እንዲያደርሱለት ሲል ይመርጣል ማለት ነው። እነዚህ የፈጣሪ መልእክተኞች ተብለው ይጠራሉ። በመልእክተኞቹና በአላህ ሱብሓነሁ ወተዓላ መሃል ግንኙነት አለ። ይህ ማለት ግን የሰው ልጆች እነዚህን መልእክተኞች ተጠቅመው አማልዱን ማለት ይችላሉ ማለት አይደለም። ለእነዚህ መልእክተኞች ከጸለዩ ኃያሉ ጌታ ይሰማቸዋል ማለት አይደለም። ይህ የቤተ ክርስቲያን አስተምህሮ ነው። በኢየሱስ ክርስቶስ ካመናችሁ ኃጢአታችሁ ሁሉ ይቅር ይባላል የሚለው የቤተ ክርስቲያን አስተምህሮት ነው። ይህ ጽንሰ ሐሳብ በኢስላም ውስጥም ሆነ በእውነተኛ ክርስትና ውስጥ የለም። የቤተ ክርስቲያን አስተምህሮት ነው። እህቴ ለጥያቄሽ መልስ እንደሰጠሁሽ ተስፋ አደርጋለሁ። Answer the question. Yeah, my final question is in New Testament, in one book of Acts, Paul mentioned about tongues. What do you say about tongues in New Testament? የመጨረሻው ጥያቄ በአዲስ ኪዳን ላይ ማለቴ በሐዋርያት ሥራ ላይ ጳውሎስ ስለ ቋንቋዎች ጠቅሷል። በአዲስ ኪዳን ላይ ስለገለጻቸው ቋንቋዎች ምን ትላለህ? በኢስላም ውስጥ ይህ የለም፣ ሙሉ በሙሉ የተወገደ ነው። በዛ ዘመን ስለነበረው የቋንቋ ስጦታ በተመለከተ ምን ትላለህ? Sister asked the question that Paul said about tongues. If you give me the reference, I'll be in a better position. There are many things mentioned in the Bible. እህቴ የጠየቀችው ጥያቄ ጳውሎስ ስለ ቋንቋ ጠቅሷል ነው። ማጣቀሻ በተሰጪኝ ጥሩ አድርጌ ለማስረዳት ይቀልልኛል። ምክንያቱም በመጽሐፍ ቅዱስ ውስጥ ቋንቋን በተመለከተ ብዙ ቦታ ተጠቅሷልና። በቁርአን ውስጥም ስለ ቋንቋ የሚያወሩ በርካታ አንቀጾች አሉ። ማጣቀሻ በተሰጪኝ በተሻለ ለመመለስ ይረዳኛል። ግን እንደ ጥቅል መጽሐፍ ቅዱስ ውስጥ ስለ ቋንቋ የሚያወሩ በርካታ አንቀጾች አሉ።
ማርቆስን ወንጌል ብታነቢ የትኛውም አማኝ አዲስ ቋንቋን መረዳት የሚችል አዲስ ቋንቋን መናገር እንደሚችል ይናገራል። ይህ ማለት አንቺ በፈጣሪ አማኝ ከሆንሽና የውጭ ቋንቋዎችን መረዳት ከቻልሽ አዲስ ቋንቋዎችን መናገር ትችያለሽ ማለት ነው። ለዶክተር ዊሊያም ካምቤል ጋር ስከራከር እኔም ያደረግኩት ይሄን ነው። የ100 ሩፔ ኖት ሰጠሁት። እንደምትረጂው የህንድ 100 ሩፔ የብር ኖት 22 ይፋዊ የሥራ ቋንቋዎች ተጽፈውበታል። እኔም በእንግሊዘኛ 100 ሩፒያ እና በህንደኛ 100 ሩፒያ ብዬ አንብቤ የተቀሩትን 20 ቋንቋዎች አማኝ ከሆነ እንዲያነብልኝ ጠየቅኩት። አልቻለም። በቁርአንም ውስጥ ስለ ቋንቋ የሚያወሩ በርካታ አንቀጾች አሉ። ቁርአንን ካነበብሽ ቁርአን በሱራ ሩም በምዕራፍ 30 በአንቀጽ 22 ላይ እንዲህ ይላል፣ የቋንቋዎቻችሁና የመልኮቻችሁ መለያየት ከአስደናቂ ምልክቶቹ ነው። ይህን ያደረገውም እንድንተዋወቅ መሆኑን ነግሮናል። ስለዚህ በዚህ ውስጥ ለአዋቂዎች ተአምራቶች አሉበት። በተጨማሪ ቁርአን በምጽአት ቀን አንደበታችሁ፣ አካላታችሁ፣ እጃችሁ ምስክር ይሆኑባችኋል ይለናል። ጥሩም መጥፎም የሰራችሁትን ይመሰክራሉ። ስለ ቋንቋዎች የሚናገሩ በርካታ የነብዩ ሐዲሶችም አሉ። ስለ ቋንቋ የሚናገሩ በርካታ ማጣቀሻዎች በቁርአን ውስጥ አሉ። በመጽሐፍ ቅዱስም ውስጥ ስለ ቋንቋ የሚናገሩ በርካታ ማጣቀሻዎች አሉ። እንደዚሁም አማኝን እንዴት እንደሚፈትኑ የሚናገሩም አሉ። ጥያቄሽን እንደመለስኩልሽ ተስፋ አደርጋለሁ። Okay, I have a Muslim friend and he suggested me to read Bible Old Testament. Okay, he specifically mentioned to go through the አመሰግናለሁ። የመጨረሻው ጥያቄ፣ አንድ የሙስሊም ጓደኛ አለኝ እና እርሱ የመጽሐፍ ቅዱስን ብሉይ ኪዳን እንዳነብ ሐሳብ ሰጥቶኛል። በግልጽ ብሉይ ኪዳንን እንዳነብና ከዛም ቁርአንን አንብቢ ነው ያለኝ። አንተም በግልጽ እንዳስቀመጥከው ቁርአን በአላህ የተሰጠ የመጨረሻው ራእይ ነው። እንደ ሙስሊም አንተስ ምን ትመክረኛለህ? ምክንያቱም ጓደኛዬ ሙስሊም ስለሆነ ብሉይ ኪዳንን አንብቢና ከዛ ቀጥታ ቁርአንን አንብቢ ነው ያለኝ። Follow Bible Old Testament and then read Quran. So Sister asked the question, one of her friends told her that first read the Old Testament, then read the Quran. እህቴ የጠየቀችው ጥያቄ አንዱ ጓደኛዋ መጀመሪያ ብሉይ ኪዳንን አንብቢ ከዛም ቁርአንን አንብቢ ብሏታል። እህቴ ይሄ ግዴታ አይደለም። ብሉይ ኪዳንና አዲስ ኪዳን የሚባል ነገር ካለ የመጨረሻ ኪዳን የሚባል ቁርአንም አለ። ክርስቲያኖች ብሉይና አዲስ ኪዳን ሲሉ እኛም ይህ የመጨረሻው የአላህ ሱብሓነሁ ወተዓላ ኪዳን ነው እንላለን። እና ምን ያሁን የምጠይቅሽ ጥያቄ እንበልና የመጽሐፉ የተለያየ እትምና ደረጃ አለ። ለምሳሌ የሕክምና ኮሌጅ ገባሽ። እኔ የሕክምና ኮሌጅ ውስጥ ነበርኩና ፕሮፌሰር ኪዝሙር የጻፋቸው መጽሐፎች ነበሩ። መጽሐፎቹም የመጀመሪያ እትም፣ ሁለተኛ እትም፣ ሶስተኛ እትም ተብለው ታትመዋል። ስለዚህ አንቺ የምታነቢው የመጀመሪያውን እትም ነው ወይስ የቅርብ እትሙን ነው? go for the latest. Latest, correct. Yes, if you really love the first edition, you know I'm a fan of the first edition. እንዴታ የቅርቡን እትም ነው እንጂ ማነበው። የቅርቡን ትክክል። አሁን የመጀመሪያውን እትም የእውነት የምትወጂው ከሆነ ታውቂያለሽ፣ እኔ የመጀመሪያው እትም አድናቂ ስለሆንኩ ችግር የለውም። የመጀመሪያውን እትም አንብቢና ከዛ የመጨረሻውን አንብቢ ይልሻለሁ። በብሉይ ኪዳኑ የተያዝሽ ከሆንሽ ልብሽ ለብሉይ ኪዳኑ የቀረበ ይሆናል። ቁርአን በሱራ አልኢምራን በምዕራፍ 3 በአንቀጽ 64 ላይ በእኛና በእናንተ መካከል ትክክል ወደ ሆነች ቃል ነው ይላል። በብሉይ ኪዳን ላይ የተማረክሽ ከሆንሽ እንግዳውስ የምልሽ ብሉይ ኪዳንን ብታነቢ ችግር የለም። ከዛም ቁርአንን አንብቢ። ቢያንስ ግን የጋራ የሚያደርጉን ነገር ላይ እንስማማ ነው ምልሽ። ብሉይ ኪዳንን፣ አዲስ ኪዳንንና ቁርአንን ስናነብ የምንደርስበት ነገር፣ እነዚህን መጽሐፎች አንድ የሚያደርጋቸው ነገር ሁሉም አንድ አምላክ ብቻ እንዳለ የሚገልጹ መሆናቸው፣ መመለክ የሚገባውም እርሱ ብቻ መሆኑን፣ ለእርሱም አምሳያ የሌለው መሆኑን፣ ያልተወለደ መሆኑን ሁሉም ይገልጻሉ። በተጨማሪም ኢየሱስ ክርስቶስ ጌታ አይደለምም ይላሉ። ሁለቱም እነዚህ መጽሐፎች የፈጣሪ የመጨረሻ መልእክተኛ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መሆናቸውንም ይገልጻሉ። ስለዚህ እህቴ አሁን ኢስላምን ለመቀበል ዝግጁ ነሽ? Now are you prepared to accept Islam? Of course, yes. አሁን እንዴታ እህቴ አንድ አምላክ ብቻ መኖሩን ታምኛለሽ? Believe there is only one God. Do you believe that Jesus is not ኢየሱስ God? አምላክ ሳይሆን የአምላክ መልእክተኛ መሆኑን ታምኛለሽ? አሁን ኢየሱስ መልእክተኛ መሆኑን አምናለሁ። ሙሐመድ የአላህ መልእክተኛ መሆኑን ታምኛለሽ? አሁን ነብዩ ሙሐመድ የመጨረሻውና የመደምደሚያው ነብይ መሆኑን አምናለሁ። እህቴ እስልምናን እንድትቀበይ ያስገድደሽ ሰው አለ? ይቅርታ ምን አልከኝ? እስልምናን እንድትቀበይ ያስገድደሽ ሰው አለ?
ማንም ያስገድደኝ የለም። በፍቃድሽ ነው እምነቱን የምትቀበዩ? አዎ። ምክንያቱም በኢስላም ውስጥ አንድን ሰው እስልምናን እንዲቀበል ማስገደድ ሐራም ነው። በሃይማኖቱም ውስጥ ይህንን ማድረግ ሐራም ነው። በብዙ ሀገራታችሁም ውስጥ የተከለከለ ነው። አሁን እኛ ያለንበትን ዱባይን ጨምሮ አይፈቀድም። አንድን ሰው የሌላን ሰው ሃይማኖት እንዲቀበል ማስገደድ የተከለከለ ነው። ስለዚህ ሃይማኖትን የምትቀበዩ በፍቃድሽ ነው ማለት ነው እህቴ። አሁን ለዛ እኮ ነው ብዙ ጥያቄ የጠየቅኩት። በፍቃዴ ነው። የደለለሽ ሰው እንደሌለ ተስፋ አደርጋለሁ። የለም። ምክንያቱም ህንድ ውስጥ ብዙ ሰዎች ኢስላምን ከተቀበሉ በኋላ ፖሊሶች ቤታቸው ይሄዱና ዶክተር ዛኪር ምን ያህል ብር ከፍሏችሁ ነው ሃይማኖታችሁን የቀየራችሁት ብለው ይጠይቋቸዋል። እኔም የአኺራን ገንዘብ ነው የሰጠኋቸው ብዬ መልስላችኋለሁ። የአኺራን ገንዘብ ተቀባይነት አለው። ስለዚህ ኢንሻአላህ እህቴ እኔ በአረበኛ ላለው አንቺም ትከተይኛለሽ። እሺ። አሽሀዱ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ I bear witness ከአላህ በስተቀር ሊመለክ የሚገባው አምላክ የሌለ መሆኑን እመሰክራለሁ። እናም ነብዩ መሐመድ የአላህ ነብይና አገልጋይ መሆናቸውንም እመሰክራለሁ። ማሻአላህ እህቴ አሁን ሙስሊም ነሽ። አላህ ሱብሓነሁ ወተዓላ ጥረትሽን ይቀበለው። አላህ ሱብሓነሁ ወተዓላ እንዲመራሽ እጸልይልሻለሁ። ኢንሻአላህ በዚህ ዓለምም በአኺራም መልካሙን ሁሉ እንደሚያደርግልሽና ጀነትን እንደሚወፍቅሽ ተስፋዬ ነው ኢንሻአላህ እህቴ። አመሰግናለሁ።